Waza, 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 hey, hey. ሰላም ጤናን የምንመኝላችሁ የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ ውጤት ጥቆማዎችንና የታላላቆቹ ክለብ ጨዋታዎች ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። በቅድሚያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልንና የተሻለ እንድንሰራ ድክመታችንን እንድናርም ያደርገናል። አብራችሁን ቆዩ። የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናውኗል። የአመቱ ታላቅ ጨዋታ በሆነው ማንቸስተር ሲቲ እና አርሰናል ያደረጉት ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ጠናቋል። ማንቸስተር ዩናይትድ ወደ ምዕራብ ለንደን ስታንፎርድ ብሪጅ አገንጦ ጣፋጭ ወሳኝ 3 ነጥብ አስመዝግቦ ተመልሷል። በመርሲሳይድ ደርቢ ሊቨርፑል እጅግ በጣም አስፈላጊውን 3 ነጥብ አግኝቷል። በአመቱ ታላቅ ጨዋታ በሆነው በወሳኙ በማንቸስተር ሲቲ ጨዋታ ላይ አርሰናል ያው ሽንፈትን አስተናግዶ አሁንም በ3 ነጥብ ልዩነት ፕሪሚየር ሊጉን እየመራ ይገኛል። ነገር ግን ማንቸስተር ሲቲ ቀሪ አንድ ተስተካካይ ጨዋታ አለው። እስቲ ወደ አርሰናልና ማንቸስተር ሲቲ በኢታድ ስቴዲየም የተደረገውን ጨዋታ በቅድሚያ እንዳስ። በኢታድ ስቴዲየም በተደረገው የማንቸስተር ሲቲ እና የአርሰናል ጨዋታ በማንቸስተር ሲቲ አሸናፊነት ሲጠናቀቅ የድል ግቦቹን ማስቆጠር የቻሉት በ16ኛው ደቂቃ ከማቲያስ ኑኔዥ የደረሰውን ኳስ ጥበበኛው ሪያን ሼርኪ ኳስና መረብን በማገናኘት ማንቸስተር ሲቲዎችን መሪ ማድረግ ቢችልም ብዙም ሳይቆይ በ18ኛው ደቂቃ ላይ የማንቸስተር ሲቲው ጣሊያናዊ ግዙፉ ግብ ጠባቂ ዶናሩማ የሰራውን ስህተት ተጠቅሞ ሉካስ ሃቨርት ወደ ግብነት ቀይሮ አርሰናሎችን አቻ ማድረግ ቢችልም በ65ኛው ደቂቃ ኤርሊንግ ብሮት ሆላንድ ኳስና መረብን በማገናኘት ማንቸስተር ሲቲዎችን አሸናፊ ማድረግ ችሏል። ውጤቱንም ተከትሎ ማንቸስተር ሲቲ ቀሪ አንድ ጨዋታ በእጁ ያለው በ67 ነጥብ ሁለተኛ ደረጃ ላይ ይገኛል። እሱን ጨዋታ ከክሪስታል ፓላስ ጋር ነው የሚያደርገው። ያን ቀሪ ጨዋታ ማሸነፍ እንኳን ቢችል እኩል 70 ነጥብ ላይ በመቀመጥ በግብ ክፍያ አርሰናል አሁን 37 ንጹህ ጎሎች ሲኖሩት ማንቸስተር ሲቲ በአንድ ግብ ዝቅ ብሎ 36 ንጹህ ጎሎች ያሉት። ይሄ ለአርሰናል እጅግ በጣም እንዳለፉት 3 ዓመታት ዘንድሮም የሚከሰት እየመሰለ ነው። በአርሰናል ደጋፊዎችና በአርሰናል ተጫዋቾች ላይ እጅግ በጣም ትልቅ ድንጋጤን እየፈጠረ ነው። ባለፉት አንድ ወራት ውስጥ አርሰናል በካራባው ካፕ ፍጻሜ ጨዋታ በማንቸስተር ሲቲ ተሸንፎ ዋንጫውን ማጣቱ ይታወሳል። በኤፍኤ ካፕ የሩብ ፍጻሜ ጨዋታ በሻምፒዮንሺፑ ክለብ ሳውዛምፕተን ተሸንፎ እንደወጣ የሚታወስ ነው። አሁን ደግሞ በእንግሊዝ ፕሪሚየር ሊግ የወትሮ ልማዱና በሽታው ያገረሸበት ይመስላል። አሁንም ለሲቲ ዋንጫውን ለመስጠት የተቃረበ ነው ይመስለው። አርሰናል ሚካኤል አርቴታ አሁንም ፕሪሚየር ሊጉ አላለቀም። በእርግጥ አርሰናል 5 ጨዋታዎች ይቀሩታል። ማንቸስተር ሲቲ ቀሪ 6 ጨዋታዎች ይቀሩታል። ሁለቱም ቀሪ ጨዋታቸውን ቢያሸንፉ እኩል ነጥብ ላይ መቀመጥ ነው የሚችሉት። አርሰናል 85 ነጥብ ላይ መቀመጥ ይችላል። ማንቸስተር ሲቲም ቀሪዎቹን 6 ጨዋታዎች ማሸነፍ የሚችል ከሆነ 85 ነጥብ ላይ ተቀምጦ በግብ ክፍያ የሚለዩ ነው የሚሆነው። ሌላው ስታንፎርድ ብሪጅ ስቴዲየም ላይ ቸልሲን ከማንቸስተር ዩናይትድ ያገናኘው ጨዋታ በማንቸስተር ዩናይትድ 1-0 አሸናፊነት ሲጠናቀቅ የድል ግቧን ማስቆጠር የቻለው በ43ኛው ደቂቃ ከብሩኖ ፈርናንዴሽ የተሻገረውን ኳስ ማቲያስ ኩኛ በግሩም ሁኔታ ወደ ግብነት በመቀየር ክለቡን አሸናፊ ማድረግ ችሏል። ይህን ውጤትም ተከትሎ ማንቸስተር ዩናይትዶች በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያደርጉት ፉክክር ላይ ጥሩ ማረጋገጫን የሰጠ ውጤት ሆኖላቸዋል። በአንጻሩ ቼልሲዎች ትልቅ አጣብቂኝ ውስጥ ገብቷል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ በውድድር ዓመቱ 18ኛ ለግብ የሚሆን ኳስን አመቻችቶ ማቀበል ችሏል። ይህንንም ተከትሎ ከዚህ በኋላ 3 ኳሶችን አመቻችቶ ማቀበል የሚችል ከሆነ በቀድሞ የአርሰናል ኮከብ ፈረንሳይ ቴሪ ዳንኤል ኦነሪና በማንቸስተር ሲቲው ቤልጂየማዊ የመሃል ሜዳ ቴክኒሻን ኬቨን ደብሮይነ ተይዞ የነበረውን ሪከርድ በእጁ ማስገባት ይችላል። ይሄን ለማድረግ 3 ያለቀላቸውን ኳሶች ማቀበል ብቻ ነው የሚጠበቁበት። ቀሪ 5 ጨዋታዎች በፕሪሚየር ሊጉ አሉ። ብሩኖ ፈርናንዴዝ ከመጣበትና ካለው ብቃት አንጻር ይሄን ለማድረግ ይቸገራል ተብሎ አይጠበቅም።
ሌላው በመርሲሳይድ ደርቢ ጨዋታ በአዲሱ በኤቨርተን ሄልዲክሰን ስቴዲየም በተደረገው ጨዋታ ሊቨርፑል ኤቨርተንን 2-1 ማሸነፍ ችሏል። በጨዋታው ሊቨርፑል ኤቨርተን 2-1 ማሸነፍ ሲችል የድል ግቦቹን ማስቆጠር የቻሉት በ29ኛው ደቂቃ ከኮዲ ጋክፖ የደረሰውን ኳስ በዚህ ውድድር ዓመት መጨረሻ ላይ ከሊቨርፑል ከቀዮቹ ጋር የሚለያየው ግብፃዊ ሙሐመድ ሳላ ወደ ግብነት በመቀየር መሪ ሲያደርጋቸው ከረፍት መልስ በ54ኛው ደቂቃ ጊኒ ቢሳው ቤቶ ኤቨርተኖችን አቻ ማድረግ ቢችልም የማታ ጨዋታው ተጠናቆ ወይም መደበኛው 90 ደቂቃ ተጠናቆ 11 ደቂቃዎች ተጨምሮ እሱም 11 ደቂቃ ሊጠናቀቅ ሰከንዶች ሲቀሩት መቶኛው ደቂቃ ላይ ከዶሚኒክ ሳቦዝ ላይ የደረሰውን ኳስ ቨርጂል ቫንዳይክ በግንባር ወደ ጎልነት በመቀየር ሊቨርፑሎችን አሸናፊ ማድረግ ችሏል። ይህንንም ውጤት ተከትሎ ሊቨርፑሎች የቻምፒየንስ ሊግ የተሳትፎ ቦታ ለማግኘት በሚደረገው ፉክክር ላይ እድሉን እያሰፋ ይገኛል። ሊቨርፑሎች እጅግ በጣም ጣፋጭ ድል ነው ማግኘት የቻሉት። በሌሎች የሊጉ ጨዋታዎች ብሬንትፎርድ በሜዳው ጄክ ስቴዲየም ከፉልሃም ጋር ያደረገውን ጨዋታ 0-0 በሆነ ውጤት ጨርሷል። ኒውካስትል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም በቦርንመዝ 2-1 ሲሸነፍ ሊድስ ዩናይትድ ከወራጅ ቀጠና ውስጥ በእጅጉን የራቀበትን ጣፋጭ ውጤት ማስመዝገብ ችሏል። በሜዳው ኢላንድ ሮድ ስቴዲየም መውረዱን ያረጋገጠው ወልቨርሃምፕተን ወንደረርስን 3-0 ማሸነፍ ሲችል ቶተንሃም በእጅጉን አጣብቂኝ ውስጥ ገብቷል። አዲሱን አሰልጣኝ ሮቤርቶ ዲ ዘርቢን ጣሊያናዊን አሰልጣኝ ከቀጠረም በኋላ 2 ጨዋታዎችን አድርጎ 1 ጨዋታ አቻ ወጥቶ 1 ጨዋታ ተሸንፏል። ቶተንሃም በሜዳው ያደረገውን ጨዋታ 2-2 በሆነ ውጤት ጨርሷል። ቶተንሃም እጅግ በጣም አደጋ ውስጥ ገብቷል። ዛሬ ደግሞ ዌስትሃም ማሸነፍ የሚችል ከሆነ ትናንት ኖቲንጋም ማሸነፉን ተከትሎ ቶተንሃም አሁን 18ኛ ደረጃ ላይ ተቀምጦ እጅግ በጣም ይሄ 17-16 ላይ ካሉ ክለቦች ጋር ነጥቡ እየሰፋ መምጣቱ ነው። አሁን ቶተንሃም የመውረዱ ነገር እርግጥ እየሆነ ይመስላል። ሌላው በቪላ ፓርክ የተደረገው ጨዋታ አስቶን ቪላ እና ሰንደርላንድን ያገናኘው ጨዋታ በአስቶን ቪላ 4-3 አሸናፊነት ተጠናቋል። ይሄ ጨዋታ እጅግ በጣም አስገራሚ ጨዋታ ነበር። አስቶን ቪላ ጨዋታውን 3-1 ይመራ ነበር። ጨዋታው መገባደጃ ላይ ሰንደርላንዶች 3-3 ሆኑ። አሁንም የዳኛው ፊሽካ ሲጠበቅ አስቶን ቪላዎች 4ኛ ጎል አስቆጥረው 4-3 አሸንፈው የቻምፒየንስ ሊግ ቦታ ለማግኘት በሚደረገው ፉክክር ላይ ትልቅ ውጤትን አስመዝግቧል። ኖቲንግሃም ፎረስት እጅግ በጣም በአመቱ አስፈላጊ የሚባለውን ውድ 3 ነጥብ በሜዳው ሲቲ ግራውንድ በርንሌይን 4-1 በማሸነፍ ጣፋጭ ድል አስመዝግቧል። ኖቲንግሃሞች ይህን ነጥብ ማግኘታቸው በእጅጉን አስፈላጊ ነው። ከነ ቶተንሃም ጋር ያላቸውን የነጥብ ልዩነት እያሰፉ ነው የሚገኙት። የ30ኛ ሳምንት የመጨረሻ ቀሪ አንድ ጨዋታ በዕለተ ሰኞ ዛሬ ምሽት 4 ሰዓት ላይ በለንደን ሸለረስት ፓርክ ስቴዲየም ክሪስታል ፓላስ ከዌስትሃም ዩናይትድ ጋር የሚጫወቱ ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ70 ነጥብ አንደኛ ደረጃ ላይ ሲቀመጥ፣ ማንቸስተር ሲቲ አንድ ተስተካካይ ጨዋታ እያለው በ67 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ እና አስቶን ቪላ እኩል 58 ነጥቦችን በመያዝ ማንቸስተር ዩናይትድ ሶስተኛ፣ አስቶን ቪላ አራተኛ ደረጃ ላይ ተቀምጧል። ሊቨርፑል በ55 ነጥብ አምስተኛ ደረጃ ሲቀመጥ፣ ቼልሲ በ48 ነጥብ ስድስተኛ፣ ብሬንትፎርድ በተመሳሳይ 48 ነጥብ ሰባተኛ፣ ቦርንማውዝም 48 ነጥቦችን ይዞ ስምንተኛ ደረጃ ሲቀመጥ፣ ብራይተን እና ኤቨርተን 47 ነጥቦችን ይዘው 9ኛ 10ኛ ደረጃ ላይ ሲቀመጡ፣ ሰንደርላንድ 11ኛ ደረጃ ላይ በ46 ነጥብ ተቀምጧል። ፉልሃም 45 ነጥቦችን ይዞ 12ኛ ደረጃ ሲቀመጥ፣ ክሪስታል ፓላስ አንድ ቀሪ ጨዋታ ያለው በ42 ነጥብ 13ኛ ደረጃ ላይ ተቀምጧል። በኢቲሃው የሚመራው የቱጃሮቹ ክለብ ኒውካስትል ዩናይትድ በ42 ነጥብ 14ኛ ደረጃ ላይ ሲቀመጥ፣ የዳንኤል ፋርከው ሊድስ ዩናይትድ 15ኛ ደረጃ ላይ ተቀምጧል። ሊድስ ዩናይትድ እንግዲህ ላለመውረድ እጅግ በጣም እየታገለ የነበረ ክለብ ነው። አሁን ግን ከወራጅ ቀጠናው በእጅጉን ከ18ኛ ደረጃ ላይ ከሚገኘው ቶተንሃም ጋር የ8 ነጥብ ልዩነት አለው። ይሄ ማለት በፕሪሚየር ሊጉ ለመቆየት ትልቅ እድሉን እያሰፋ ነው የሚገኘው። ቶተንሃም 31 ነጥቦችን ይዞ 18ኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት ነው 36 ነጥቦችን ይዞ 16ኛ ደረጃ ላይ ተቀመጠው። በርንሌ 20 ነጥብን በመሰብሰብ 19ኛ ደረጃ ላይ ተቀምጧል። ወልቨርሃምፕተን ወንደረርስ ከዚህ በኋላ በሊጉ የሚቆይ ክለብ አይደለም፣ መውረዱንም አረጋግጧል። 17 ነጥቦችን በመሰብሰብ ቀሪ 5 ጨዋታዎች ነው ያሉት። 5ቱን ጨዋታዎች እንኳን በሂሳብ ስሌት ቢያሸንፍ ብንል 32 ነጥቦች ላይ ነው መግባት የሚችለው። 18ኛ ደረጃ ላይ የሚገኘው ደግሞ ቶተንሃም
ቶተናም 31 ነጥብ ነው ያለው። ቶተናም ራሱ መውረዱ 18ኛ ደረጃ ላይ የተቀመጠም ክለብ መውረዱ የሚቀር አይደለም፣ ግን ቶተናም ወርዷል እየተባለ ሳይሆን እሱም በዙ ጨዋታዎች 5 ጨዋታዎች ይኖሩታል። ግን 17ኛ ደረጃ ላይ ካለው ክለብ ጋር ያላቸው የነጥብ ልዩነት በእጅጉን ሰፍቷል። በርሌ 20 ነጥቦች ያሉት፣ ወልቭስ 17 ነጥቦችን በመሰብሰብ በወራጅ ቀጠና ላይ የሚገኙ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎቹን ስንመለከት ኖርዌይ ኤርሊንግ ብሮት ሆላንድ የማንቸስተር ሲቲ የፊት መስመር ተጫዋች ትናንት 1 ጎል ማስቆጠሩን ተከትሎ 23 ጎሎች ላይ ደርሷል። ኢጎር ቲያጎ ከብሬንትፎርድ 21 ጎሎች ያሉት፣ አንቶን ሰመኒዮ ከማንቸስተር ሲቲ 15 ጎሎችን በማስቆጠር ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያበቃን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ